ሰላም ወደ ተመልካቾቼ እንደምን አላችሁ? እኔ ዶክተር አስመረው እባላለሁ። ዛሬ በጣም አስገራሚ ስለሆነው እንቁላል እነግራችኋለሁ። እንግዲህ እንቁላል ለዘመናት በደም ውስጥ ኮሌስትሮል ይጨምራል። ስለዚህ ለኮሌስትሮል አደገኛ ነው። ከደም ስርና የደም ስር ጤንነት ጋር የካርዲዮቫስኩላር ዲዚዝ ጋር በተገናኘ በርካታ መረጃዎች ረዘም ላለ ጊዜ ነበሩ። በዛሬ ቪዲዮ እንግዲህ ይህንን አስገራሚ የሆነ ምግብ የደም ስኳር ላለባቸው፣ የሰውነት ክብደታቸው መቀነስ ለሚፈልጉ፣ እንዲሁም ኮሌስትሮል ላለባቸው ሰዎች ምን አይነት ሪሌሽንሺፕ ነው ያለው፣ እንቁላል ለሰውነታችን የሚሰጠው ጥቅምስ ምንድነው፣ ምን አይነት እንቁላል እንመገብ፣ በምን አይነት መንገድ እናዘጋጀው፣ በዛሬ ቪዲዮ የምንመለከት ይሆናል። ቪዲዮን እስከመጨረሻ ትከታተላላችሁ። እንግዲህ እንቁላል በአሁኑ ሰዓት በጣም ትልቅ ፕራዮሪታይዝ በጣም ትልቅ ትኩረት እየተሰጠው ያለው ምግብ ነው። በጣም ወሳኝ የሆነ የምግብ አይነት ነው። እንደሚታወቀው እንግዲህ ጤንነታችን አመጋገባችን እንደሚመስል የታወቀ ነው። ሰው በጥርሱ ጤንነቱን ሊጠብቅ ይችላል፣ ወይም ደግሞ በጥርሱ መቃብሩ ሊቆፍር ይችላል። ያለምንም ጥርጥር ጤንነታችን አመጋገባችን ሰሉ ምንም ጥርጥር የለውም። ስለዚህ አመጋገባችን መመልከት፣ ጤናማ የሆነ አመጋገብ መከተል በጣም ለጤንነታችን ወሳኝ ይሆናል። ስለዚህ እንቁላልን ዛሬ በተለየ መንገድ የምንመለከተው ይሆናል። እንግዲህ እንቁላል በጣም ጥራት ያለው የፕሮቲን ይዘት አለው። አንድ እንቁላል ከ6 እስከ 7 ግራም ድረስ ጥራት ያለው ፕሮቲን፣ በጣም ከፍተኛ ጥራት ያለው ፕሮቲን አለው። እንደሚታወቀው 20 አይነት አሚኖ አሲዶች አሉ። ከነዚህ ውስጥ 9 ኢሴንሻል አሚኖ አሲድስ የሚባሉ ማለት ለሰውነታችን በጣም አስፈላጊ የሆኑ ሰውነታችን የማያመርታቸው ከውጭ የምናገኛቸው የአሚኖ አሲድ ይዘቶች ናቸው። ስለዚህ እንቁላል 9ንም 20 አይነት የአሚኖ አሲድ ቢኖርም በተለይ ሰውነታችን ከውጭ የሚፈልጋቸውን ኢሴንሻል የሚባሉትን 9ን በጣም አስፈላጊ የሆኑትን አሚኖ አሲዶች ይይዛል። ለሰውነታችን አስፈላጊ የሆኑትን ማለት ነው። የቅባት ይዘቱን ስናይ ደግሞ 5 ግራም አካባቢ ነው ያለው። ይሄ አስኳል በውስጡ ያለው እንቁላል በውስጡ ያለው አስኳል በጣም ለጤንነት በጣም አስፈላጊ ነው። ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ እንዲሁም ደግሞ የቫይታሚን ቢ1 ቢ3 እና አጠቃላይ ቢ ይዘቶችን በሙሉ አለው። በተጨማሪም ደግሞ ማዕድናት፣ ከፍተኛ የሆነ የማዕድን ይዘት አለው እንቁላል። የዚንክ፣ የካልሲየም፣ የሴሌኒየም የምንላቸው ለሰውነታችን በጣም ወሳኝ የሆኑ በጣም አስፈላጊ የሆኑ የሚባሉ ንጥረ ነገሮችን በሙሉ የያዘ ነው እና በጣም ፐርፌክት የሚባል አይነት ምግብ ነው ማለት ነው። በመቀጠል እንቁላል በውስጡ ከፍተኛ የሆነ የኮሊን ይዘት አለው። እንግዲህ ኮሊን ለአእምሮ ጤና በጣም አስፈላጊ፣ በተለይ ለህፃናት በጣም ወሳኝ ነው። እንቁላል የአእምሮ እድገታቸውን በማፋጠን የአእምሮ እድገት ለሁሉም እድሜ ክልል ላለው እንቁላል ኮሊን የምንለው ለአእምሮአችን ለአንጎላችን በጣም ወሳኝ የሆነ ንጥረ ነገርን የያዘ ነው እንቁላል ማለት ነው። ሌላው ሉቲን ወይም ደግሞ ዚዮዛንቲን የምንለው በጣም ጠቃሚ የሆነ ለአይናችን ደግሞ በጣም ጠቃሚ የሆነ ኒውትሪየንት አለው ማለት ነው። እንደሚታወቀው እድሜ እየጨመረ በሄደ ቁጥር የእይታ ጋር የሚከሰቱ ችግሮች አሉ። ማኩላር ዲጀነሬሽን የምንለው ማለት ነው። ይህን ማኩላር ዲጀነሬሽን የምንለውን ከእድሜ ጋር የያዘውንም ችግር በመከላከል በኩል እንቁላል በጣም ፐርፌክት የሆነ ምግብ ነው ማለት ነው። በመቀጠል እንቁላል እንደዚህ አይነት በጣም ወሳኝ የሆኑ በጣም አስፈላጊ የሚባሉ ንጥረ ነገሮችን የፕሮቲን ይዘቱ በጣም ኳሊቲ ያለው የፕሮቲን ይዘት ለሰውነታችን አስፈላጊ የሆኑ ቫይታሚኖችን ማዕድናትን በመያዝ ደረጃ በጣም ጠቃሚ ከሆነ ከኮሌስትሮል ጋር ያለው ይዘት ምን ይመስላል? በ1950ዎቹ እስከ 1960ዎቹ እንዲሁም እስከ 1970 አካባቢ የነበረው ጥናት ምንድነው? እንቁላል በከፍተኛ ደረጃ የደም ኮሌስትሮልን ስለሚጨምር ለጤና ስጋት ነው የሚል ነበር። ግን ይሄ አሁን ከተረት ያለፈ እንዳልሆነ ነው በርካታ መረጃዎች በርካታ ጥናቶች እየወጡ ያሉት። ለምሳሌ አውስትራሊያ ላይ የሲድኒ ዩኒቨርሲቲ ላይ የተሰራ ጥናት የሚያሳየው ምንድነው? ለ12 ወራት ለአንድ ዓመት ያህል ማለት ነው በሁለት ካታጎሪ ወይ በሁለት ግሩፕ ከፍሎ የተሰራ ጥናት አለ። ይሄ ጥናት በሳምንት 12 እንቁላሎችን የሚመገቡና በሳምንት 2 እንቁላሎችን የሚመገቡ ሰዎችን አጠኑ ማለት ነው። ኤክስፐሪመንታል ስተዲ ነው። በጣም ጠንካራ የሆነ ጥናት ነው። በመጨረሻ ምንድነው ከአንድ ዓመት በኋላ 12 እንቁላል በሳምንት የሚመገቡትን 2 እንቁላል በሳምንት የሚመገቡትን የካርዲዮቫስኩላር ወይም ደግሞ ከደም ስርና ከደም ስር ጋር ተያያዥ የሆኑ በሽታ ምንም የተለየ ነገር አልተገኘም። እንደውም እንቁላል የሚጠቀሙት የተሻለ የሰውነታቸው ጤናማ የመሆን ነገር ነው አዝማሚያ ያሳየው። ስለዚህ አንድ ሰው በቀን 2 እንቁላል ቢመገብ ያን ያህል የኮሌስትሮል መጠኑ እንደማይጨምር በርካታ መረጃዎች እየወጡ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ እንቁላል ከኮሌስትሮል ጋር ያለው ይዘት ያን ያህል አይደለም። አንደኛ ነገር ስለ ኮሌስትሮል ያለው መረጃ ራሱ አሁን በተለየ መንገድ እየታየበት ያለው ሁኔታ ነው።
ጉበት ከ80% የሚሆነውን ያህል ኮሌስትሮል የሚያመነጨው ጉበት ነው። ከውጭ የምንመገበው ያን ያህል ከ20% በላይ ሮል የለውም የሚል ነው። እንደውም እንደ እንቁላል በተለይ አሁን ለምሳሌ ጉበታችን ኤልዲኤል ሎው ደንሲቲ ሊፖፕሮቲን የምንለውን ያመነጫል። ያው ቪኤልዲኤል በምንለው ቬሪ ሎው ደንሲቲ ሊፖፕሮቲን በምንለው ይጭንና ወደ ደም ስሮች ያስገባል። ስለዚህ ሊቨር ነው ጉበት ነው ይህንን የኮሌስትሮል መጠን የሚያመጣጥ ነው። አንድ ሰው እንቁላል በብዛት ቢመገብ ወይ 3-4 እንቁላል በቀን ቢመገብ ጉበት የሚለቀውን የኮሌስትሮል መጠን ይቀንሳል። ስለዚህ ይመጣጠናል። እንደ እንቁላል ያሉ ምግቦችን መመገብ አንደኛ እንቁላል ከፍተኛ ጥቅም አለው ብያቸዋለሁ። ኦሜጋ 3 ፎሌት በጣም ጠቃሚ ነው። የሚኖረው የኮሌስትሮል መጠን ደግሞ ያን ያህል አይጨምርም፣ ጉበት ነው የሚያመጣጥነው የሚል ነው። ሌላው ሁለተኛ ከእንቁላል የምናገኘው ኮሌስትሮል ሎው ዴንሲቲ ሊፖፕሮቲን ቢጨምርም ግን ላርጅ የምንለው አይነት ለጤንነት ያን ያህል ጎጂ የምንለው አይነት አይደለም የሚል ነው። በሌላ በኩል በአሁኑ ሰዓት ትልቅ ትኩረት እየተሰጠ ያለው ምንድነው? ሎው ዴንሲቲ ሊፖፕሮቲን ሎው ደንስ የሚባለው ፓርቲክሉ ነው የሚወስነው። ይሄ ደግሞ በብዛት ከካርቦሃይድሬት እንደውም ስኳርነት ካላቸው ምግቦች በመመገብ የሚመጣው ኮሌስትሮል ነው አደገኛ የሆነው እንጂ እንደ እንቁላል ያሉ ምግቦችን በመመገብ የሚመጣው ኮሌስትሮል ሎው ዴንሲቲ ሊፖፕሮቲን ቢሆንም ላርጅ ነው። ላርጅ ቦያንት ታይፕ የምንለው ነው። ከዛ ይልቅ የትራይግላይሰራይድን መጠን የሚጨምሩት እንደ ካርቦሃይድሬት የስኳርነት ይዘት ያላቸው ምግቦች ናቸው ለጤንነት አደጋ የሚሆኑት የሚል ነው። ሌላው የሳቹሬት ፋትም ሌሎች ጥያቄ ውዝግብ የሚነሳበት ጉዳይ ነው። ሳቹሬት ፋት ሪሊ ጎጂ ነው ወይ? ምክንያቱም የደም ስኳር ያለበት ሰው ግፊት ያለበት ሰው በተለያዩ መንገድ የደም ስሩ ሊጎዳ ይችላል። ከዛ ጋር ተያይዞ የደም ስር ዝገት ወይም አትሪዮስክሌሮሲስ ችግር ካልተፈጠረ በስተቀር ሳቹሬት ፋት በራሱ የሚያመጣው ችግር ያን ያህል ላይሆን ይችላል። እነዚህ ችግሮች ካሉ ነው የሚያጋልጠው የሚል በጣም ክርክር ያለበት ኤሪያ ነው። ግን እንቁላል አጠቃላይ በተጠናው እስካሁን ባለው ጥናት ግን ያን ያህል ከደም ስር ጋር ተያይዞ የሚያመጣው ችግር ብዙ እንደሌለ ጥናቶች ያመለክታሉ ማለት ነው። በመቀጠል እንቁላልን ስትመገቡ ግን አንደኛ የእንቁላሉን አይነት መምረጥ በጣም ወሳኝ ነው። በጣም ጥራት ያለው እንቁላል የሚባለው ምንድነው? ፓስቸራይዝድ ምንለው። ፓስቸራይዝድ ማለት ምንድነው? እንግዲህ ዶሮዎች አንዳንድ ዶሮዎች በተለይ ፈረንጅ ዶሮዎች ወይም ደግሞ አንዳንድ ዶሮዎች የራሳቸው ቤት ተሰርቶላቸው በዛ ውስጥ እንቁላል እዛ ውስጥ እየበሉ እዛ ውስጥ እንዲጥሉ ይደረጋል። ያ ኬጅድ ይባላል። ስትረስድ ስለሚሆኑ ከነሱ የሚገኘው እንቁላል ጥራቱ የቀነሰ ነው። የኒውትሪየንት ይዘቱ አነስተኛ። ከዛ ይልቅ ፍሪሊ የሚለቀቁ ዶሮዎች ማለት ለምሳሌ አበሻ ዶሮዎች በብዛት ናቹራል የሆኑ ነገሮችን ነው የሚጠቀሙት። እንደገና ደግሞ ፍሪ ናቸው። የትኛውም ኢንቫይሮንመንት ላይ ተንቀሳቅሰው ዙረው ነው። ስለዚህ ከነሱ የምናገኘው እንቁላል በጣም ጥራቱ የተሻለ ነው። ፓስቸራይዝድ ይባላል ማለት ነው። ያ ፓስቸራይዝ ሲባል ሌላ ይመስላል። በከፍተኛ ሙቀት ምናምን አይደለም እንደዛ። እዚህ ላይ ያለው ትርጉም ምንድነው? ፍሪሊ የተለቀቁ ኦርጋኒክ የሆነ እንቁላል ነው ከነሱ የምናገኘው። የሚመገቡት ምግብ ናቹራል ከሆነ ፍሪሊ የሚንቀሳቀሱ ዶሮዎች ከሆኑ ከነሱ የምናገኘው እንቁላል የበለጠ ጥራት አለው። ስለዚህ አበሻ ዶሮዎች የሚሰጡትን እንቁላል ደግሞ የበለጠ ጥራት ያለው ነው። ሌላው በምታበስሉበት ወቅት ጥንቃቄ ማድረግ ነው። በከፍተኛ ሙቀት የምታበስሉት ከሆነ ይዘቱን ያጣል፣ ንጥረ ነገሩን ያጣል፣ ጠቃሚ የሆኑ ቫይታሚኖችን ስለሚያጣ አበሳሰሉ ራሱ ወሳኝነት አለው። በዘይት መጥበስ በፍጹም ያው በፈሳሽ ዘይቶች ሁልጊዜ ፈሳሽ ዘይቶች ለጤና ጠቃሚ ስላልሆኑ እንቁላልን በፈሳሽ ዘይት መጥበስ የለባችሁም። እንደው ፖች ማድረግ ወይ ማብሰል በውሃ ማብሰል ነው። ስለዚህ ዝግጅቱ በጣም ወሳኝ ነው። በስተመጨረሻ ሃይፐር ሪስፖንሰር የሚባሉት ማለት ይሄ በተፈጥሮ በጄኔቲክ በዘር የኮሌስትሮል ይዘታቸው ከፍተኛ የሆኑ ሰዎች አሉ፣ የሚጨምርባቸው ሰዎች አሉ። እነዚህ ሃይፐር ሪስፖንደርስ ይባላሉ። ኮሌስትሮል በጄኔቲክስ በዘር በከፍተኛ ሁኔታ የሚጨምርባቸው ሰዎች ጥንቃቄ ሊያደርጉ ይገባል። እንዲሁም ደግሞ ለእንቁላል አለርጂ የሆኑ ሰዎች ካሉ እነሱ ጥንቃቄ ሊያደርጉ ይገባል። የኮሌስትሮል መጠናቸው ኤልዲኤላቸው በጣም ከፍተኛ የሆኑ ሰዎች ከ160 ከ180 በላይ ያሉ ሰዎች መጠንቀቅ ይኖርባቸዋል። ከዚህ ውጭ ያለው ሰዎች ግን በቀን 3 እንቁላል 4 እንቁላል ድረስ በተለይ ከ1 እስከ 2 እንቁላል ያው ብዙ ጊዜ ዩዥሊ ከ2 እንቁላል 1 እንቁላል ድረስ ቢመገቡ ያም ከፍ አድርገው ደግሞ እስከ 3 እስከ 4 እንቁላል ድረስ ቢመገቡ በጣም እንቁላል ለጤንነት በጣም ወሳኝ የሆነ ጠቃሚ የሆነ የደም ስኳር ላለባቸው ሰዎች፣ የሰውነት ክብደታቸውን መቀነስ ለሚፈልጉ ሰዎች አጠቃላይ በጣም ጤናማ የሆነ ምግብ መሆኑን ዛሬ ቪዲዮ እንድትረዱ በማሰብ ነው። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።